ከዛ ደግሞ ወደ ምሳ አላችኋለሁኝ። ዛይን በላልቼ ደግሞ ከዛ ወደ ልብስ አጠባይ የገባሁኝ። ልብሴን እንግዲህ ቢጃማ ነበር የቆሸሸ ያለኝ ለቅለቅለ እያደረኩኝ እሱን። አሰላሙ አለይኩም። ዛሬ ጁምአ ነው። ጁምአዬ እኔ ልዩ ቀን ጁምአ እንግዲህ ያው ደስ የሚል ቀን ነው ለኛ ጁምአ። ያው ቤት በጣም በደስታ የምናሳልፍበት ቀን አንዱ ጁምአ ነው። ዛሬ ጁምአ ነው። እንግዲህ ከእንቅልፋችን ተነስተናል እንደምታዩት። እንግዲህ ቤታችን ገና አላጸዳዳንም፣ አላነሳሳንም። ገና ተነሳሳን እኛ ራሳችን አላነሳሳ ነው የተኛንበትን እንደዚህ ሰታተርንና ዛሬ ያው ጁምአ ነው። ከዛ ደግሞ እኛ ጋር መብራት ከጠፋ ስንት ቀኑ መሰላችሁ? የሆነ ትልቅ መስመር ተበላሽቶ ወደኛ አካባቢ መጣ። ትልቅ መስመር ተበላሽቶ መብራት ጠፍቶብናል። እዚህ ጋር ደግሞ ሳሎን ላይ ያው ያዲም ጓደኞች መጥተው ነበረ እና እዚህ ተኝተው ነበረ ከሚስማታ ማለት ነው። ከዛ እሱን አነሳሳው። ምን አልኩ? ኤሲ ነው በነገራችን ላይ ኤሲ አየኋ ምትሉኝ። አዎ ሙከይፍ ነው። ሙከይፍ ከሚሴ ሙቀት ነው። ሙከይፍ ግድ ነው። ለማንኛውም ወደ ኩሽና ገባን። ያው ቤታችንን ግቢያችንን አጥበናል። ከዛ ወደ እቃ ማጠብ ነው የሚቀረን። ሮቶ ላይ ውሃው ስላልወጣልኝ እዛው ቧንቧው ጋር ቁጭ ብዬ በመዘፍዘፊያ ነው እቃ ማጥበውና ወደ ላይ አልወጣም። መብራትም ስለሌለ ውሃው ወደ ላይ መሳብ አልቻልንም። በመብራት ነበር ወደ ላይ የምንስበው ውሃውን ወደ ሮቶ እንዲወጣ። ውሃው ኃይል ከሌለው ወደ ላይ ወጣም በነገራችን ላይ እና ቤታችንን አጸዳዳን። እንደዚህ ያው መብራት የለም ጨለም ያለ ነው። ለማንኛውም መልካም ጁምአ ይሁንላችሁ። ጁምአ ደስ የሚል ቀናችን ነው ለኛ እና ጁምአ አንፏፈሽ ነው የምንለው። ሁሉ ነገሩ በቃ እንደ አዲስ ነው። የሳምንቱ ሙሉ እንጸዳው ራሱ እንደ ጁምአ ቀን ጽዳት አይሆንም እና ደስ የሚል ጁምአ ነው። ልብስ ካጠብኩ ራሱ ነው ቆየሁ። በነገራችን ላይ ያው መብራቱ ዛሬ ይመጣል ነገ ይመጣል ስል ልብስ አላጠብኩኝም እና ልብስ ላጥብ ነው። ቤቴን አጸዳድቼ ጨርሻለሁኝ። የቃጣ ጥቤን ብዬ ዛሬ በጣም ብዙ ስራ ነው ያለው። ምሳ መስራት አለ፣ ልብስ አጠብ አለ እና እንዴትን ሰዓቱ እንደማብቃቀው አላቅም። እዚህ ጋር ግን ቁርስ በልተን በለን ቤታችንን አነሳስተን አጸዳድተን ነው ያው ሁሉ የቁርሱን ብሎ ጋር ሰራሁላችሁ። የተለመደ መቂጣ ፍርፍር ነበር የሰራሁት እና ከዛ ቃይን ወደ ማጣጠብ ገባሁና ቃይን አጣጠብኩኝ። እንደምታዩስ በመዘፍዘፊያ ላይ አድርጌ ነው ያጣጠብኩ። ከዛ በኋላ ያው ግቢያችንን ደግሞ እናጣጥባለን። ከዛ ያው ልብስ ማጠብ አለብኝ ዛሬ ማጠብ አለብኝ። ምክንያቱም ዛሬ ነገ እያልኩኝ መብራቱም አልመጣ። ቀን ትዝ አይለንም፣ ማታ ነው ወይ ልብስ ሲለበስ ነው በቃ ትዝ የሚለና ማጣጠብ አለብኝ እያስቤያለሁኝ። እንግዲህ ጁምአ ነው። ጁምአ ደግሞ ሰዓቱ ያው አይበቃም ብዙ ነገር ስለምንሰራበት ሰዓቱ ካብቃቃኝ ኢንሻአላህ ቶሎ እሰራለሁኝ። ለማንኛውም አብራችን ቆዩ። ጁምአችሁ እንዴት ነበር እናንተ ጋር? የጁምአ ይሄ ነው። እዚህ ጋር ነበር በመብራት ወደ ላይ የሚወጣልኝ በኮምፕረሰር ማለት ነው። ግን አሁን መብራትም ስለሌለ ወደ ላይ ሊወጣልኝ አልቻለም ውሃው ጭራሽ። እዛ ሮቶ ላይ ውሃ የለም። ሮቶ ውሃ ከሌለ ደግሞ ኩሽና ውሃ አይኖርም ማለት ነው። ሽንት ቤቶቹ ኩሽናዎች ሁሉም አይኖርም ከሮቶ ወደ ታች ስለሚወርዱ። ቧንቧ ደግሞ እንደዚህ ውሃ መታለች፣ ግን ውሃ ኃይሏ በጣም ብዙ ስላልሆነ ወደ ላይ መውጣት አትችልም። ኮምፕረሰር ቢኖር ግን በኃይል ያወጣት ነበር መብራት ቢኖር ማለት ነው። እና ለማንኛውም እንደዚህ እቃችንን አጣጠብን፣ ግቢያችንን ጠራርግን። ከዛ በኋላ ያው ብዙ ስራ ነው የምሰራው ብያቸዋለሁ። ገና ነው ስራው አላለቀም። ከዛ ቤታችን እንደዚህ ፏፏ ካረግን በነገራችን ላይ ቤት ከተጸዳ ሌላው ስራ ያን ያክል አያቅትም እና ልብስ ማጠቡ በነገራችን ላይ እኔ በማጠቢያ ለምጄ ያው ግን አሁን ልብሱ እየበዛ ስለሚሄድ እኔ ደግሞ ልብስ ሲኖር በጣም ጭንቅ ነው የሚለኝ። ቤት ውስጥ ልብስ ሲጠራቀም መቼ ራሱ እንደማጥበው ይጨንቀኛል። ስለዚህ ያው ልብሴን ማጠብ አለብኝ ግዴታ ማለት ነው። ተጠራቅሞብኛል እና አጠባ አረጋለሁ። በጣም እስከሚበዛ ስለማልጠብቅ እኔ በሳምንት አንዴ ልብሴን አጥባለሁኝ እና ስለዚህ መታጠብ አለበት። ወደንም ጠላንም እናጥባለን። እንደዚህ ግን ግቢውን ከግቢው ውጭ በቃ የጁምአው ጽዳት ይለያል እምላችሁ ለዚህ ነው። በደንብ ነው የምናጸዳው። ከግቢው ውጭ ሁሉ ወተን እዚህ ጋር የመግቢያው ነው እና እንደዚህ እናጣጥባለን ሁሉንም። ካጣጥብኩ በኋላ ደግሞ ወደ ሌላ ስራ ገባለሁ ማለት ነው። በተረፈ ጁምአ ሙባረክ ነው የሚባለው። እንኳን ጁምአ ደስ የሚል ቀን ነው። እኛ ጁምአን በጣም በደስታ ነው የምንጠብቀው።
በቃ ልዩ ቀን ነው ጁማ በጥቅል ማለት ነውና ጁማችን እንደዚህ አጣጥበን ብለን ወደ ጨራርሰናል ማለት ነው። መልካም ጁማ ይሁንላችሁ። እኛም ወደ ቤታችን ልግባና ቶሎ ደግሞ ሌላውን ስራ ልቀጥል። ይሄ ግን ይበቃዋል ይመስለኛል። በቃ ታጥባር ውጭ ላይ ነው። በዛ ላይ አቧራ ነው። አቧራው እንደሆነ ዝናቡም አልጣላ፣ አቧራውም እንግዲህ አቧራ ነው። ያው ውሃ ስላለ ብዬ ዛሬ ግን ሁሉንም ነው ያጣጠብኩት እና እንደዚህ ሲተጣጠብ ደግሞ ውስጡም ቀዝቀዝ ይላል በነገራችን ላይ እና እዚህ ጋር ደግሞ ምሳ ለመስራት ሽንኩርቴን አወጣጣሁኝ። ፍሪጁ ራሱ ይትከጠፋ ስንት ቀኑ አጽድቼው ነበር። መልሰው ደግሞ ቆሽሿል እና አጸዳዳዋለሁ ይሄን ራሱ እና ከሰራ በጣም ቆይና ተነቃቅሎ ተቀምጧላችኋለሁ። ስንት ቀን ሆኖ መብራት 6 ቀን ሊሆን ነው በነገራችን ላይ። ዛሬ ግን ይሰራል ሲሉ ሰማሁ ይልበል። አሁን ከዛት ኃይለኛ መስመር ላይ ትልቅ ችግር ነው። ግን ቢሆንም ደግሞ ቶሎ መስራት ነበረባቸው። ግን አዛ ነው መብራት ቶሎ አይሰሩም። ለምን እንደሆነ አላውቅም። ከዛ ወደ ልብስ አጠባ የገባሁኝ። ልብሴን እንግዲህ ቢጃማ ነበር የቆሸሸ ያለኝ ለቅለቅ እያደረኩኝ እሱን ልብሴን አጣጥባለሁኝ። ከዛም ልብስ ማጥበው ያው ምሳ እየሰራሁ ነው። እዚህ ጋር ሽንኩርቴ አብስዬ ነበር። ቀይ ወጥ ነው የምሰራው በነገራችን ላይ ጁማ አይደለ፣ ቀይ ወጥ ነው ስጋ ነው የምሰራው እና እንደዚህ ቲማቲሜን፣ ሽንኩርቴን፣ በርበሬን አድርጌ ሽት ካደረኩኝ በኋላ ስጋዬን ጨምርበታለሁ እና ቆንጆ ምሳ እንሰራለን። ከዛ ደግሞ ልብስ እናጥባለን። ልብሱ ግን ብዙ ነው። የልጆቹ ልብስ ነው ትንሽ የሚያደክሙ። የኛ ልብስ እንኳን ብዙም ቆሻሻ አይኖረውም። እና እዚህ ጋር ስጋዬን ጨማመርኩኝ። ውሃዬን ከልሼ እንትን ላለሁኝ። ከዛ እኔ ልብሱን አጥቤ አልጨረስኩም። ግን ጁምአ ተሰገደ። ምን አለ አሊ ምሳ እያለ አካለበኝ። ከዛ ላሊ ምሳ አቀረብኩለት እና ምሳችን እሱ ምሳውን ይብላ። እኔ ግን ቆያለሁኝ። ልብሴን አጣጥቤ ጨርሼ ሻወር ወስጄ ነው በላው። እሱ ግን ምሳ ሰዓት ካለፈ ስለሚያጣድፈኝ እዚህ ጋር አቀረብኩለት። ከይወጡ ነው አቀራረብኩለት እና ብቻዬን እበላለሁ አለኝ። አይገርማችሁም? ወንድ ልጅ በሆዱ አይደራደርም ብላችሁ ለዚህ ነው እና በቃ ብላ ብዬ ለሱ አቀረብኩለት። እኔ ግን አሁን አልበላም። ተጣጥቤ ነው ማለት። ለማንኛውም እኔ ደግሞ ያው ልብሴን አጥቤ ጨረስኩ። ከዛ ያው ቡናዬ ምናምን አቀራረብኩኝ። ቡናዬም ፈልቷል። ከዛ ምሳዬን እበላለሁ። ሶላቴን እየሰገድኩኝ ነው። ሶላቴን ሰግጄ ጨርሼ ከዛ ደግሞ ወደ ምሳ አላችኋለሁኝ። ዛይን በላልቼ ደግሞ ልብሳችንም እንደዚህ እንግዲህ ደርቆልናል። ብሏል። ፀሐይ እንዳይመስላችሁ ያጠቁት ልብስ ደርቋል። የኛ ነበር ያሰጣው ደርቋል። አሁን እኔና መሐመድ ነው ያልተሰጣው። ያው ገመዱ ብዙ ስላልሆነ ስለማይበቃኝ የኛ ደግሞ እንደዚህ ቢጃማ ክሪሞች ስለሆነ ቶሎ ስለሚደርቁ እነሱ ደግሞ የኛ ሲደርቅ ሰጣዳቸዋለሁኝ። ከዛ ወደ ራሴ ምሳ መጣሁኝ። ያው ጨስ አረግንበት ቤቱ ሞቅ እንዲል። ከዛ ያዲ ጓደኞች መጡ እዛ። እኔ ደግሞ እዚህ ነው ቡና ቀዳው። እቺ ሰሞኑን በቃ ሰው በዝቶብናል። ጠያቂያችን በዝቷል። እንደው ስለሆነ የታው ስለምን የሚጠይቀን ሰውና ሰው ያዲ ጓደኞች ምናምን ይመጣሉ፣ የኔን ጓደኞች ይመጣሉ እና ቢዚ ሆነናል። እና ለማንኛውም ዛሬ ነው ጁምአ ያው ቤታቸው ስለሚያሳልፉ ጁምአ አይደለም ሁሉም ሰው ቤቱን የሚያሳልፈው እና ያዲ ጓደኞች ከምሳ በኋላ መጡ። ያው ዛሬ ተውኳቸውና እዚህ ገባሁኝ። ቡናዬን ቀዳዳሁኝ፣ ምሳዬን በላሁኝ። ቡና መጠጣት ደግሞ ያው ግድ ነው። ኬክ ሰራ ነበር ዛሬ በነገራችን ላይ ግን መብራት የለም ምን ያደርጋል። እና የዛሬ ብሎግ ይሄን ይመስላል። ባይ